ምን አሁን ወንድማችንን እናግዟለን። የተለየ ስለሆነ አይደለም። በቃ ማርያምን እኔ ከልቤ ነው የምወደው፣ ከልቤ ነው የማግዘው። ምንም ስለሆነ አይደለም። አትሊስት በዚህ 15 ቀን ውስጥ ያደረገውን ውለታ ስላለብኝ ለእህቴ ሲቆም ዋጋ ስለከፈለ እሱ ጊዜውን አቅሙን እንትን ብሎ ኑሮውን ያጣው ኑሮውን ሰላም የሆነበትን እየሰራ ካለበት ውጣ ሲባል ብዙ ነገር ነው የሚበላሽበት። እኛ ደግሞ እንደ ህዝብ ሆነን እንደዚህ አይነት ሰዎችን አናት ሊሉ የሚፈልጉ ሰዎችን ማስቆም የምንችልበትን መንገድ መፍጠር አለብን። ኔቨር በየትኛውም ሲስተም ውስጥ ይሁን ሪዝኑ አያሳምንም። በቃ ሪዝኑ አያሳምንም። መቆምን ያለበት እንዲህ አይነት ነገር አዱን ነው። እንዴት በቃ ማለት ለምን እንደዚህ ኋላ ቀር እንደምንሆን ነው ሁልጊዜ ግራ የሚገባኝ ማለት ነው። ለምን እንደዚህ ባክዋርድ እንደምናስብ ማለት ነው። በየትኛውም መንገድ ይሁን ይው የሀናን ጉዳይ በ10 እጥፍ አቀጣጥለ ነው የምንመጣው። እመኑኝ፣ የሀናን ጉዳይ በ10 እጥፍ አቀጣጥለ ነው የምንመጣው። በ10 እጥፍ እናንተ ያለውን ግርግር ነው አይደል የምትሉት? በ10 እጥፍ አቀጣጥለ ነው እንመጣለን። ይሄ እልህ አይደለም፣ ስለምናደርገው ነው፣ አቅሙ ስላለን ነው። ተግባባን? ችላ እንላለን ይተዋል ብላችሁ ምናምን እንደዚህ እንትን ከሆነ ኖ ኢቭን ሰያ ወንድሜ እየሰማኝ ከሆነ ምንም ነገር አትስጋሽ፣ ምንም ነገር አትስጋ። እንዳልከው ንግግርን ስትጀምር ሁሉን የሚያስተካክለው የሚያበላሸውም ህይወትህን የሚመራውም የምታምነው አላህ ነው። እሺ ፈጣሪ ነው፣ ማንም አይደለም። አንተ ሰው ላይ ተደግፈም አይደለም መኖር ያለብህ፣ ያ ነው። ግን ኤኒሃው እስክታውቅ ድረስ ባለው ነገር ሁሉ እርዱት፣ አግዙት። አትሊስት ልታግዙት የምትችሉ ሰዎች እዛ ያላችሁት ከማንም በላይ ደውሉለት፣ አግኙት። ማገዝ የቻላችሁት የሚስተካከል ነገር ከሆነ ጥሩ፣ ካልተስተካከለም ግን የትም አትሄድም። የምትወድቅ ልጅ አይደለህም። አንተ የህዝብ ልጅ ነህ። ዳት ሴት በቃ። ስለዚህ አብሽሩ ወንድሜ። ይህንኑ ላወራችሁ ነው። እንግዲህ ብዙ ሰው ጋር እየተደዋወልኩ ነው ያለሁት። እኔም እግዚአብሔር እንትን ይበለው ያስተካክለው። ፈርቶ ግን ወደኋላ ማፈግፈግ የለም። ፈርተን ወደኋላ እናፈገፍግም። እንዲህ ስለሆነ እንዲህ አትናገሩ፣ እንዲያ ባናተ ትተከላል። ማንንም አልሰማም እኔ። ለምን አንገቴን አቀላውን? እውነት ነው። ምንም ያደረገው ነገር የለም። 4 ነጥብ ምንም ያደረገው ነገር የለም። ይሄንን 15 ቀን ከዛ በፊት ስላለው ምናምን በተለይ አንዳንድ ሰዎች አይመለከትም እጅህን አውጣ የምትሉኝ ሰዎች ራሳችሁ እጃችሁን አውጡ። እኔ የ40 ዓመት ሽማግሌ የምገባበትንም ማስበውንም አውቃለሁ። በእኔ አይምሮ ሰዎች እንዲያስቡልኝ አልፈቅድም። እንዲህ አይነት ተፈጥሮ የለኝም። እውነት ሲሆን እውነት ነው። በቃ ሰውነት ነው የሚገዛኝ እኔ። ከዛ ባሻገር በየትኛውም መልኩ ቢገባም አገሩ ቢገባም እናግዘዋለን። ሌላ ቦታም ቢሄድ እናግዘዋለን። ስለዚህ ይህንን ነው ልላችሁ የፈለግኩት። በምትችሉት አቅም ቪዲዮውን ሼር አድርጉለት፣ ብዙ ሰው ቦታ እንዲደርስ አድርጉለት። በውስጥ ደግሞ አውርተን የምናስተካክለው ነገር ካለ በዚህ በአጭር ጊዜዎች ውስጥ አብዴት ያደርጋችኋለሁ። ላውራችሁ የምችለው ይሄ ነው። ሰውነትን አስቀድሙ። በቃ ከተመ። ሰው ሁኑ። የሚሰራው ነገር የሚደረገው ነገር እንጭጭ የሆነ ጉዳይ ነው የሚከናወነው ነገር። በቃ ፕሊስ አረብ ሀገር የምትኖሩ ልጆች ጋራንት የላችሁም። በቃ የሚያሳዝነው ነገር ጋራንት የላችሁም። አረብ ሀገር የምትኖሩ እህት ወንድሞች ጋራንት የላችሁም። ለምን? አንድነታችሁን ስላስተካከላችሁት፣ ለምን? እርስ በርስ ስለምትባሉ፣ ለምን? አትሊስት ስም እንኳን የሚሰጣችሁን ነገር ማስተካከል አትደውሉልኝ። ተግባባን አይደል? ሴፍ እስክትሆኑ ድረስ በቃ መሆን ያለበትን ነገር አድርጉ። ማውራት ያለባችሁን ነገር ለእኛ ስጡን፣ እኛ እናወራለን። ማናባቱ ምን ያመጣል? ዞሮ የሀናን ጉዳይ የምንተው ጉዳይ አይደለም። ማንም ይሁን ማን የጀመርነው ለእህቴ ብዬ ነው። ለእህቴ ብዬ ስል ደግሞ ብዙ ነገር ሊመጣ እንደሚችል ጠንቅቄ አውቃለሁ። ፕሊስ በተቻላችሁ መጠን በውስጥ
ልምከር እያላችሁ ሙዳት ያዙ። እሺ እኔ ላይ እንድታቆሙም ስለምፈልግ ነው። ስቶፕ አቁሙት። በቃ እኔ የራሴን የቤት ክራይ ቢሌን የምከፍል ኑሮዬን የምደጉም ራሴን ችዬ የምኖር ሰው ስለሆንኩኝ ስቶፕ ልምከርህ አትበሉኝ። ከዛ ባሻገር አብዴት የሆነ ነገር እንትንልላችኋለሁ። ኤምባሲ አካባቢ ያላችሁ ሰዎች ማገዝ የምትችሉ ከሆነ ወንድማችንን አግዙት። በየትኛውም መልኩ ግን ሰያ ከጎንን። ይህንን ነው ማለት የምፈልገው። ምናልባት ጊዜ ማጥፋት ያለብኝ ጉዳይ ላይ መደዋወል ስላለብኝ መውጣት አለብኝ። እሺ ቤተሰቦች፣ ያለውን ነገር ላሳውቃችሁ ብዬ ነው። እሺ